ምንም ችግር አልተፈጠረም። ግን እንዲሁ ሳይክ ሰሞኑን ዝም ብለህ ትበሰለሰላለህ። ምንድን ነው? ኧረ እኔ መስሎሽ ነው እንጂ ምንም መብሰልሰል የለም። እኔ አይ በደህናማ አይመስለኝም። ደግሞ ሳይክ ወዝህም ስራህም ምንም ዘበኛ አትመስልም። የኔ ልጅ እስኪ በቀናነት ንገረኝ፣ ወንጀል ሰርተህ ተደብቀ ነው እንዴ? ወንድሜ እናንተ ቤት መጥቼ ብኖር ኤፍራታ ትፈቅድልኛለች? ምን ነው እዚህ ምን ሆንሽ? ወንድሜ እኔ እዚህ ምንም እየተመቸኝ አይደለም። አንተ ካመጣት ልጅ ጋር ምንም እየተግባባ አይደለም። ብታያት እኮ ልጅቷ። ወይኔ ጉዴ! ስለ እኔ መጥፎ ነገር ልትነግረው ነው? አንቺ ስለ አንቺ እኮ ነው የምታወራው። እዚህ ምን ይገትርሻል? ሂጂና አቋርጫቸው። ይሻላል። አዎ ይሻላል። ብቻ በሂጂ ቶሎ በይ። ይህንን ስልህ በጣም አድርጌ ያዝናሉ አቶ ናታን። ግን አሁን ላይ አንተ ኢንቨስት እያደረግክበት ያለው የስራ ስምምነት ሀሰተኛ ነው። በዚያ ላይ ይራገፋል የተባለው እቃ ከደረጃ በታች ሆነና ጥራቱን ያልጠበቀ ስለሆነ በዛ ሊያሳስሩ ነው። ስለዚህ ተጠንቀቅ። እንዴ ነው ትልቅ ዜና ነው የምነግርሽ። ማንም ሰው ሊነግርሽ የማይችለውን ዜና ሁሉም ሰው ደብቆሻል። የኔ ምስኪን። ምንድን ነው? ተናገሪ። ስለ በፊቱ ፍቅረኛሽ ነው የምነግርሽ። ባለሳሳት አንቺ የምታውቂው እንደሞተ ነው አይደል? ምን ለመቀባጠር አስበሽ ነው? ለምንድን ነው እሱ ማንሳት ያስፈለገሽ? የኔ ቆንጆ ፍቅረኛሽ አልሞተም። እሺ እውነቱን ደብቀውሽ ነው ማለት። ቆይ ጠብቂ፣ ካላመንሽ ላሰማሽ። ሰላም ሰላም ወደ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ደህና ናችሁ ወይ ውድ ቤተሰቦች? ሐረግ ድራማ እንግዲህ በዚህ ቀደም ክፍሎች አቤልን እንዳሳሰረችው ያው አይተናል። በተሳሳተ መረጃ እንግዲህ ልጁ እውነቱን ባለመናገሩ ምክንያት አሁን ላይ እስር ቤት ውስጥ ይገኛል። ነገሮች ሁሉ ወሰብሰብ ብለዋል። እንግዲህ እሱ ወስዶ ቤቱ እንዳሳደራት ነው የምታውቀው። እሱ ግን እስከ መታሰር ድረስ ሲያደርሰው አንዴም እንኳን እውነቱን መናገር አልቻለም። ሲጠየቅ እኔ አላደረግኩም፣ እንደዛ ላደርግ አልችልም እያለ ከመከራከር ውጭ የዛን ቀን እኔ ቤት አይደለም ያደርሽው የሚል መልስ እየሰጠ አይደለም። ስለዚህ አቤል እንዲታሰር ያደረገው የራሱን ዝላልነት ነው። በሰዓቱ እሱ ቤት እንዳላደረች ለጓደኛው ሲያወራ ነው የሰማን ይመስለኛል። ግን እዛ ቤት ለማንም ሰው አልተናገረም። ስለዚህ ይህን ነገር ማስረዳት አለበት። እንግዲህ ለመጀመሪያ ጊዜ ከቤት ውጭ ያደረችው የዛን ቀን ነው። ራሷንም ለተወሰኑ ሰዓታት ስታ ነበረ። በሚያሳፍር ሁኔታ ግን ወስዶ ያሳደረባቸው ሰዎች ልጅ ነው እንግዲህ የደፈራት። በጣም ምን አይነት ነውረኛ እንደሆነ የጽዮን ህይወት ግን ትንሽ አታሳዝንም? ግን እውነት በጣም ነው ብዙ በደል የደረሰባት። ለምን እንደሆነ አላውቅም። ማለት መጀመሪያ በቢኒ ተበደለች። ለምሳሌ ቢኒ ምንድን ነው ያደረጋት? እንግዲህ ወንድሟን ከዳ። ያው ምክንያት ሊኖረው ይችላል። ናታን ቢኒያም እንዲከዳው ያደረገው ነገር ስላጣጣለው ነው። ማለት ጽዮን ለመውደድ ብዙ ይቀርሃል፣ ደረጃው አይደለህም አይነት ነገር ንግግሮች ነበር ሲናገረው የነበረው። ራስህን ቻል፣ መጀመሪያ ሰው ሁን እሷን ለማግባት ከማሰብ በፊት እያለ ያጣጥለው ስለነበረ እሱ ደግሞ ኦኬ ድህነቴን ወይ ከሷ እያሳነሰ ብሎ ይናደድበትና ከፊት ጋር መስራት ይጀምራል ገንዘብ ለማግኘት እና ለዛ ነው እንግዲህ ናታንን የከዳው። ናታን መጥፎ ቃል ስለተናገረው ነው። ወንድ ልጅ እንግዲህ ሲናገሩት የማይደረባቸው ቃላቶች አሉ። እንደዚህ አይነት ስሜትን የሚነኩ ነገሮች መናገር በጣም ከባድ ነው። በተለይ ደግሞ የፍቅረኛ ወንድም ሆኖ ጓደኛችሁ ሆኖ ግን እንደ ራሴ ነው ማምነህ የሚላችሁ ሰው የእህቱ ፍቅረኛ ስለሆነ ግን እንዴት እንዳዋረደው አይታችኋል። በዛ የተነሳ እንግዲህ ቂም ይዘውበት ስለነበረ የናታን ጥፋት ቢኖርም ግን ሰውን እስከ መግደል ግን አያደርስም ነበር። ቢያንስ አለያያቸውም ሁለቱን አይደለም አትጋቡም አለ እንጂ
ፍቅራቸው እንዳይቀጥሉ ናታን አላደረገም። ፍቅራቸው ነበሩ ያው በስሱ ቢሆንም እና እንግዲህ ቢኒ ተናዶ በዛ ቂም ስለያዘበት ቀን ጠብቆ ለገንዘብ ብሎ ነው እንግዲህ ያፌት ገንዘብ ስለሚከፍለው በጩቤ እስከ መውጋት ሊገለው እስከ መሞከር ድረስ የደረሰውና ስለዚህ የዚህ ህይወት በጣም ታሳዝነኛለች ብላችሁ ለዚህ ነው እንደዛ ከሆነች በኋላ እንግዲህ ከዛ በኋላ ቢኒን እንደዛ ካጣችሁ በኋላ በጣም አብዳ ብዙ ነገር ሆና ነበረ። ይሄ ነገር አልበቃ ብሎ አሁን ደግሞ ምን እንደሆነች ተመልከቱ። ልትወደው እየተቃረበች ያለው አቤል እንኳን ከሱ እንኳ አይደለም ያረገዘችው ከማታውቀው ከማይታወቅ ሰው ማለት ነውና ይሄ በጣም ነው የምታሳዝነው። እውነት ተበደላለች ማለት ይቻላል። የሆነባት ነገር በሚያሳዝን ሁኔታ እንግዲህ የደፈራት ልጅ አይን አውጣ ቤታቸው ዘበኛ ሆኖ ተቀጥሯል። ልጅቷን ከደፈራት በኋላ ግን በቀጣይ ቀን ቤታቸው አጥር ስር እንግዲህ ሆን ብሎ በር አንኳኩቶ ከዛ በኋላ የውሃ ቆጣሪ የምሰራ ነኝ በማለት እንግዲህ እዛ ጋር ሆን ብሎ ሌላ ተንኮል ሲሰራ ነበረ። ከዛ ደግሞ የቤት ዘበኛ ሲያስፈልግ ዘበኛ ሆኖ ተቀጠረ እና ይህ ነገርን ለምን ዝም ብለው እንደዋዛ እንዳዩት አላቅም። ነገር ግን መጠራጠር ነበረባቸው። ልጁ ለመጀመሪያ ጊዜ እዛ ግቢ ሲገባ ውሃ ቆጣሪ ነኝ ብሎ ነበረ። ከዛ ግን ደግሞ ዘበኛ ሆኖ ሲመጣ ዝም ብለው ተቀብለዋል። ምንድን ነው አውቆ የተኛ ቢቀሰቅሱት አይነሳም ነው የሚመስለው እንጂ ይሄ ግልጽ ነገር ነው። ምን ከነሱ ፈልጎ እያንዣበበ እንደሆነ መጠርጠር ነበረበት። እና እንግዲህ በሱ ጦስ የጽዮንን ህይወት አበላሽቶ እሱ እዛ ቤት ጭራሽ ዘበኛ ሆኖ በዛ ላይ ደግሞ እሷን ከቃል ጋር ሲያያት እሱ ከእሱ ጋር ምን ይሰራል? ይሄ ደግሞ ከየት የመጣ ነው? ልጅቷ እኮ እርጉዝ ናት፣ ከእሷ ጋር ምን ይሰራል? እያለ ነውር ስራውን ማለት ነው እንደ ጥሩ ነገር ቆጥሮ ጭራሽ ልጅቷን የሚወደዳት ይመስለኛል። ምን አይነት ማፈሪያ እንደሆነና ነገር ግን በዚህ መሀል አቤል ተጎዳ። አቤል እንደምታውቁት ለናታን በጣም ባለውለታው ነው። ከያፌት ጋር እየተጋፈጠ ኤፍራታን ሲጠብቅለት የነበረው እሱ ነው። እኛ እንደውም እሱን በሌላ ነበር በመጥፎ ስለምናየው አንድ ቀን የናታን ሰው ይሆናል ብለን ሳንጠብቅ እሱ ግን ኤፍራታን ከብዙ ነገር ልጇን ሁሉ ከሞት የታደገላት ያፌት የምጠጣው ውሃ ውስጥ እርጉዝ መሆኗን ሲያውቅ ማለት ነው መርዝ ጨምሮ ሰጥቷት ነበር ልጇን ለመግደል። እሱ ግን የተኛ መስሎ ተሸፍኖ መርዙን ሲጨምር ስላየው ሆን ብሎ ውሃውን ይደፋባታል። ሳላቅ ነው ልጠጣ ፈልጌ ነው ምናምን ብሎ ማለት ነው ከእጇ ላይ ይደፋና ልጇን ከሞት ሲታደግላት እያየን ነበረ። እሷንም ከያፌት ሲጠብቃት በጣም ብዙ ነገር እና የያፌት ትልቅ ባለውለታው ነው፣ በጣም ትልቅ ባለውለታው። ታዲያ እንግዲህ ይህን ልጅ አሁን ላይ ደፈረኛለች። እንግዲህ ምንም ማስረጃ የላትም፣ ግን ደግሞ ማስረጃዋ እሱ ቤት ሄዳ ማደሯ ነው። አሁን እዚህ ጋር ነው ነገሩ ውዝግብግብ ያለውና እሱ ነው ለዚህ ነገር ሁሉ ተጠያቂው ራሱ አቤል ነው። የሚያውቀውን እውነት ቢያንስ ቢያዳምጡትም ባያዳምጡትም በደንብ ማስረዳት ነበረበት። ቃል እዛ እስር ቤት ድረስ ሂዶ ጠይቆታል። ያንች ጠይቀው እሷ እኔ ጭራሽ እኔ ቤት አላደረችም ጓደኛ ቤት ነው ብሎ መናገር ይችል ነበረ። እኔ አላደረግኩኝም ሲባል ምን ማለት ነው? እሱ ደግሞ የሚጠረጥራት ከቃል ጋር ነው። በተደጋጋሚ ከቃል ጋር ስላያዝ ሆን ብላ ከሱ ጋር ድራ ከዛ በእኔ አማኘች አይነት ነገር ነው እያለ ያለውና ነገሩ ትንሽ ግራ የሚያጋባ ነው። ነገር ግን አቤል አሁን ላይ ክፉ ሰው እንግዲህ ሊሆን ነው። ለምን ጥሩ ሰው ስለሆነ እንደዚህ ካሰቃዩት እንግዲህ ወደ መጥፎነት እመለሳለሁ ጠብቁኝ እያለ ነው። ከዛ እስር ቤት ሲወጣ እንግዲህ ቃልን መበቀል ይፈልጋል። በዚህ ነገር ውስጥ ቃል የለበትም። ቃል ምንም ያደረገው ነገር የለም፣ አንዳች ነገር አላደረገም። እሱ ግን ከእሷ ጋር ስላየው ብቻ እንግዲህ እሱ ነው ብሎ ያስባል። እና ይሄ ነገር የራሱ ጥፋት ነው። እንግዲህ አቤል ግልጹን መናገር አለበት። ናታንም ቢሆን ከዛ ሲወጣ በቀላሉ አይተወውም። ምክንያቱም ይሄ ክህደት ነው። እህቴን የምትጠብቅ መስለህ እንዴት እንደዚህ ታደርጋለህ ብሎ እንግዲህ ናታን እስር ቤት ድረስ ሂዶ አንቆት ነበር አቤልን። ስለዚህ በቀላሉ አይፋተውም። አቤል ማድረግ ያለበት ነገር ቢኖር እውነቱን መናገር ነው፣ መደባበቁን ትቶ። ምክንያቱም አሁን ላይ ያ እነ ቤት ዘበኛ ሆኖ የተቀጠረ ወይም ደግሞ እዚህ ቀደም ደፍሯት የነበረው ልጅ አቤልን ሊያስፈታው ነው ከእስር ቤት በገንዘብ ማለት ነው። በጣም ሀብታም ሰው ነው እና ከዛ ሊያስወጣው እያሰበ ነው። ሲወጣ ሌላ ችግር ይፈጠራል። እሱ እያንዳንዳቸው እዛ እስር ቤት እንዲገባና እንደዛ አይነት ስም እንዲሰጠው ያደረጉ ሰዎችን ሁሉ መበቀል ይፈልጋል። ያ ደግሞ ሌላ ችግር እንግዲህ ይዞ ይመጣል ማለት ነው። ይሄ ነገር በዚህ እያለ እንግዲህ ሌላ ችግር ተፈጥሯል።
ጽዮን ልጁን አስወጣለሁ፣ በፍጹም ተደፍሬ ያለ ፍላጎት ያረገዝኩትን ልጅ አልወልድም ስትል ወንድሟ ደግሞ አንቺ ብቻ ልጁን ጤነኛ ልጅ ውለጅ፣ ምንም አታስቢ፣ ይሄ የቤተሰባችን በረከት ነው ልጅ ነው እያለ ነው። እሷ ግን በፍጹም አልፈልግም እያለች ትገኛለች። የዛን ከሃዲ ልጅም አልወልድም፣ በዛ ላይ እንዴት እንደዚህ ይሆናል፣ ጸጸት ነው እያለች ትገኛለች። እና እንግዲህ ቤታቸው ውስጥ አንዲት ሴት አለች። የናታን የድሮ የትምህርት ቤት ጓደኛ ትሆን ወይም ክራሹ ፍቅረኛው ትሆን አይታወቅም። ከብዙ ጊዜ በኋላ እንግዲህ እዛ ቤተሰብ ውስጥ ተቀላቅላለች። የሉሊትን የ15% አክሲዮን በመግዛት የዛን ቤተሰብ ተቀላቅላለች። በጣም አስመሳይና ከሉሊት የባሰች ተንኮለኛ ክፉ ናት። እንግዲህ እዛ ቤት የገባችው ናታንን ፍለጋ ነው። ናታን ባለትዳር እንደሆነ እያወቀች ግን እዛ ቤት የዛ ቤተሰብ አባል ሆና ናታንን ማጥመድ ትፈልጋለች። እና እንግዲህ እህቱን በጣም ያስጠላ ቃል እንግዲህ ስትናገራት አይተናል፣ ጽዮንን ማለት ነው። ጽዮንን እኔ እንዳንቺ ተደፍሬ ስላላረገዝኩ ትቀኝብኛለች ብላ መርዝ የሆነ ቃላቶችን ተናግራ አእምሯን ስትበጠብጠው አይተናል። በዚህ የተነሳ እንግዲህ ወንድሟ እንዲረዳ ብትጠይቀውም ናታን ያው እንደምታውቁት ነው፣ የድሮ ናታን ነው፣ የተቀየረ ነገር የለውም። አሁንም ከችግር እየወጣ አይደለም፣ ነገሮችን አያመዛዝንም። ከመጀመሪያው ልጅቷ ቤቱን አክሲዮኑን እንደገዛች እያወቁ እዛ ቤት ውስጥ ገኒ ታውቃለች። የሉሊትን አክሲዮን ገዝታ እዛ ቤት እየኖረች እንደሆነ እያወቀች፣ ነገር ግን ይህን ነገር ለማንም አልተናገረችም፣ ዝም ብላለች። በዛ ላይ ልጅቷ ደግሞ ለናታን ገዝቻለሁ ሳይሆን ቤተሰቦች ስለሌሉ ማንም ሰው ስለሌለኝ ብቻዬን ቤት ከመሆን ብዬ ነው እዚህ የመጣሁት ብላ ናታንን አንጀት በልታ እንግዲህ እዛ ቤት የመቆያ ጊዜዋን አራዝማለች። በዚህ መሀል ግን ጽዮንን የተናገረቻትን ነገር ቀድማ ናታንን ውጭ ላይ አግኝታ ሌላ ነገር ጽዮን መጥፎ ቃል እንደተናገረቻት እና ለዛም እሷ ደግሞ ዝም ብላ የሆነ ነገር እንደተናገረቻት አስመስላ እንግዲህ እሷ እንደተበደለች አስመስላ ጽዮንን እንዳያዳምጣት ወንድሟ አድርጋለች። በዛ የተነሳ ጽዮን ልትነግር የነበረውን ነገር ትተዋለች ማለት ነው። ምክንያቱም ይሄ በጣም ከባድ ነገር ነው። እንግዲህ ከጽዮን ጋር ተደባድበዋልና፣ ነገር ግን ያቺ ሰው አሁን ላይ ሌላ ችግር ይዛ መታለች። ለጽዮን አንድ ሚስጥር ነግራታለች። ጽዮን ፍቅረኛሽ እንደሞተ ነው ሁሉም ሰው የሚነግርሽ አይደለ? ፍቅረኛሽ ቢኒ በህይወት አለ ብላ እንግዲህ ድምፁን ሁሉ አሰምታታለች። ይህ ማለት ደግሞ ጽዮን ምናልባት እዛ መታጠቢያ ቤት ውስጥ እንዳትወድቅና ሌላ ችግር እንዳይፈጠርባት፣ ምክንያቱም አሁን ላይ እርጉዝ ናት። ይህን ነገር እያወቀች እንግዲህ ያቺ ሜርሲ ተብዬዋ የናታን የድሮ ጓደኛ ለጽዮን የማይሆን ቃል ነግራታለች። ሌላው ደግሞ እነ ቃል ቤት ተቀጥራ ያለችው ልጅ እሷ ደግሞ የናታን ተላላኪ ናት። እዛ ቤት ብዙ ፋይሎችን፣ በነገራችን ላይ ቃል በጣም ጥሩ ሰው ነው፣ ተቀይሯልም ብዬ አስባለሁኝ። ነገር ግን ናታን አሁን ላይም ቢሆን አልተወውም። ልጅን ያክል ነገር ሲሰጠው እንግዲህ ሊያምነው ይገባ ነበረ። አሁንም ሰላዩን ቤት ውስጥ አስቀምጦ እያሰለለው ይገኛል። ነገር ግን ሰላይቷ አሁን ላይ ነገሮች ሁሉ እንደምትፈልገው እየሆነላት አይደለም። የቃል እህት አብዝታ እየተከታተለቻት ነው። ከሰው ጋር እንደምታወራ ተደብቃ፣ ሰው ተደብቃ ወጥታ እንደምታገኝና እነሱን ቤት ውስጥ ድምጻቸው እንደምትቀዳ እንዲሁም ፎቶ እንደምታነሳቸው እንግዲህ ደርሳባታለች። እና እንግዲህ ይህን ነገር ለቃል በተደጋጋሚ ልታስረዳው ብትሞክርም እሱ ግን ሰራተኛዋን አትናገሪያት፣ እሷ ስርዓት ያላት ልጅ ናት በማለት እህቱን ሀኒን አላዳምጥሽም እያለ ነበር። ጭራሽ አሁን ላይ ደግሞ አንድ ፋይል ቤታቸው ውስጥ ጠፍቷል። እሷም እሱን ፋይል እንግዲህ ለናታን ወስዳ ሰጥተዋለች መሰለኝ። እና ልጅቷን አሁን ላይ እየተጠራጠሯት ይገኛሉ። በዚህ አጋጣሚ ነበረ ሀኒ ወደ እነ ጽዮን ቤት ጽዮንን ለማግኘት ትሄዳለች። ናታንና ኤፍራታ ደግሞ ወደ እነ ጽዮን ቤት ማታ ላይ እንጫወት ብለው ወደ ቤት ይሄዳሉ። እና እንግዲህ ሀኒ የቃል እህት ማለት ነው ናታንን ስታየው በጣም ነበር የደነገጠችው። ምክንያቱም እዚህ ቀደም በስልክም በአካልም በግድ ያስጨንቃትና የጀነጅናት ስለነበረ እና በዛ የተነሳ እንግዲህ ስታየው ደንግጣ አንተ የዚህ ቤት ሰው ነህ እንዴ? ምን አይነት ባለጌ ነህ? ትዳር እያለህ ነው ወይ እንደዛ ስታረግ የነበረው ብላ እንግዲህ በጣም ማጠብቀው አታውቀውም ነበር እስከዛሬ ድረስ እንግዲህ እሷ ባለ እንደሆነ። እናም እንግዲህ በመጨረሻም የናታን ሚስጥር ተጋልጦበታል። እሱ በእርግጥ ልጅቷን ስለተጠራጠረ ነው ሲከታተላት የነበረው። ቤታቸው አካባቢ ድንገት ስለመጣች እና የእህቱ ጓደኛ ስለሆነች ማንነቷን ለማጣራት ነበር ሲከታተላት የነበረው።
እናም በመጨረሻ እንግዲህ ተዋርዷል። በሚስቱ እና በቤተሰቦቹ ፊት አዋርደዋለች ማለት ነው። ያው አሁን ላይ ይህን ችግር ኤፍራታንና ናታን ፈተውታል ማለት ነው። ነገር ግን ሌላ ችግር እየመጣባቸው ይገኛል። ቤት ውስጥ ያለችውም እንዲሁም ደግሞ የስራ ባልደረቦቹ በናታን ላይ ሌላ ችግር ይዘውበት ሊመጡ ተቃርበዋል። ናታን ካልነቃ ከዚህ በላይ ሌላ ችግር ይገጥመዋል። ውድ ቤተሰቦቼ ሐረግ ድራማ የዛሬው ክፍል ይህን ይመስል ነበር። በሌላ እስከምንገናኝ ቸር ቆዩልኝ።